السلام عليكم ورحمة الله وبركاته. ودنا يتكبراتش channelaችን ተከታታዮች እንዴት ናቸው? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው ተመልካቻችን። ዛሬም ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ነው ማለት ነው። እንግዲህ የአረቢያን መጅሊስ ቪዲዮ ቶሎ እየሰራሁላችሁ አይደለም። እሱም የሆነበት ምክንያት እንግዲህ የአረቢያን መጅሊስ ቪዲዮ ዛሬ ቪዲዮ ከሰራሁ እኔ ቪዲዮ በምሰራበት ሰዓት ትክክለኛ ዛሬ የሚሰራበትን ዋጋ ነው መነግራችሁ። ብዙ ሰዎች ቪዲዮ ላይ ይሄን ያክል ዋጋ አይተናልና በዛን ዋጋ ተቀበለን ብላችሁ ስለምትሉ ስለዚህ ዋጋ በየቀኑ እየጨመረ ስለሆነ የመጅሊስ ዋጋ ለዛ ብዬ ቪዲዮዎችን አስከታትዬ እየለቀኩላችሁ አይደለም። ቪዲዮ ከሰራሁ ትንሽ ቆይቻለሁ ማለት ነው። ግን ስራ አቁመን ሳይሆን ስራችንን እየሰራን ቀደም ያሉ ትዕዛዞችን እያወጣን ነው የምንገኘው ማለት ነው። ዛሬ ደግሞ ኮምቦልቻ ተገኝቻለሁ። ኮምቦልቻ ተገኝቼ እንግዲህ እዚህ የምታዩት ቤት ውስጥ እንግዲህ ይሄንን የምታዩትን ሰፊ ሳሎን በ25 ቲክነስ ቦንድድ በቦንድድ በሆነ አረቢያን መጅሊስ አስውበነው ልንሄድ ነው ማለት ነው። ለእናንተም እንግዲህ 25 ቲክነስ አሁናዊ ዋጋው ስንት እንደሆነ እንነግራችኋለን ማለት ነው ተመልካቾቼ። ስለዚህ ቤታችሁ ባዶ እንደዚህ የተዘጋጀ ከሆነ ልክ እንደዛሬው ቪዲዮ ሰርተን ለእናንተም የዋጋ ዝርዝሩን አሳይተን እንመለሳለን ማለት ነው። የሚቀመጥ ከሆነና ቤታችሁ ገና ያላለቀ ከሆነ ደግሞ በስነ ስርዓት ታሽጎ የሚቀመጥበት ቦታ አስቀምጠን እንመለሳለን ማለት ነው ተመልካቾቼ። እንደምታዩት እንግዲህ ይሄ በሁለት ኮርነር ነው ይሄ ሳሎን የምታዩት ማለት ነው። እዚህ ጋር አንድ ኮርነር አለ፣ ሌላ እዛ ጋር አንድ ኮርነር አለ ማለት ነው። ስለዚህ የቤት አለካክ ጉዳይ ብዙ ጊዜ ነግሬያችኋለሁ። ይሄ ሳሎን ለምሳሌ የሚለካው ይሄ መሀከል ላይ ያለ ግድግዳ ነው የሚባለው። ከውጭ ፊት ለፊት ላይ ነው የሚገባው። ይሄ መሀል ላይ ያለ ግድግዳ ነው። ስለዚህ ይሄ መሀል ላይ ከሆነ በግራና በቀኝ በኩል ሌላ አንዳንድ ግድግዳ አለው ማለት ነው። በኤል ከተፈለገ በዚህ በኩል ብቻ ይለካል። በሁለቱም ኮርነር ከሆነ የሚፈለገው ደግሞ በሁለቱም በኩል ይለካል ማለት ነው። ስለዚህ እስኪ ዛሬ ይሄንን የምታዩትን ሳሎን ከዚህ ከምታዩት ምንጣፍ ጋር ማች ያደርጋል ብለን ያሰብነውን ባለ 25 ቲክነስ አረቢያን መጅሊስ አንጥፈን ምን እንደሚመስል እናሳያችኋለን። አረቢያን መጅሊሶችን ፈርኒቸሮችን ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ብዙ ጊዜ መልእክቶችን እየመለሳችሁልን አይደላችሁም ለምትሉ እህትና ወንድሞች ደግሞ እየመለስን ያልሆነበት ምክንያት የአረቢያን መጅሊስ ዋጋ በጣም ስለጨመረ ነው። ቦንድድ ዋጋ ጨምሮብናል፣ ልብስ ዋጋ ጨምሮብናል። በየቀኑ የዋጋ ጭማሪ ከምንነግራችሁ ትንሽ እስከሚረጋጋ ረጋ ብንል ይሻላል ብለን ነው። ስለዚህ አስቸኳይ የሆኑትን ትዕዛዞች እየሰራን ነው የምንገኘው። ስለዚህ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ይሄን የምታዩትን እንግዲህ ባዶ ሳሎን አሁን ድምጽ እንዲህ የሚያስተጋባውን እቃ ዶለለበት ድምጹን ጸጭ አድርገነው ፍክት ድምቅ አድርገነው እንሄዳለን ማለት ነው። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። እሺ ተመልካቾቻችን እንደምታዩት እንግዲህ አረቢያ መጅሊሱን ማንጠፍ ጀምረናል ማለት ነው። ቅድም መግቢያ ላይ በነገርኳችሁ መልኩ ሰሞኑን የአረቢያ መጅሊስ ዋጋዎች ቋሚ እየሆኑ አይደሉም። ቋሚ መሆን ብቻም ሳይሆን ደግሞ የቀነሰ ነገር የለውም። ከቀን ወደ ቀን ጭማሪ ዋጋ ነው እያሳየ ያለው ማለት ነው። ለዛም ነው ብዙ ጊዜ ኦንላይን ላይ እየገባ ያለውንኩት ማለት ነው። ይሄም ደግሞ ዛሬ እናንተ ይሄን ቪዲዮ አይታችሁ ነገ ማዘዝ ስትፈልጉ የዋጋ ጭማሪ መጥቶ ነው እንደገና ደግሞ የምናገኘው። እኔ ደግሞ በየቀኑ ለእናንተ የዋጋ ጭማሪ መናገር አልፈልግም። ቋሚ ዋጋ እንዲኖረን ነው የሚፈልገው ማለት ነው። ስለዚህ ያንን በማሰብ ነው ትንሽ ገበያው ይረጋጋ ብለን ያልነው ማለት ነው። ስለዚህ ኢንሻአላህ አሁን ደግሞ እየተረጋጋ ነው። እኛም ደግሞ ኢንሻአላህ ትዕዛዞችን መቀበል ጀምረናል ማለት ነው ተመልካቾቻችን። ስለዚህ እንደምታዩት እንግዲህ ዛሬ ኮምቦልቻ ሄደን ቅድም እንደዛ ሲጮህ የነበረውን ቤት እንግዲህ ቤት ባዶ ሲሆን ይጮሃል፣ እቃ ሲገባበት ደግሞ ጸጥ ረጭ ይላል። ስለዚህ ይህን አረቢያን መጅሊስ እንግዲህ በምታዩት መልኩ እያንዳንዱን ከውጭ እያጋዝን በምታዩት ሁኔታ እያነጠፍነው ነው የምንገኘው ማለት ነው። ስለዚህ ቤታችሁ የተዘጋጀና ሬዲ የሆነ ቤት ከሆነ እኛ መተን አረቢያ መጅሊሶቹን አንጥፈን በስነ ስርዓት መቀመጥ ያለበት ቦታ ሁሉ አስቀምጠን እንመለሳለን ማለት ነው። ቤታችሁ ደግሞ ያልተዘጋጀ ከሆነ እንደታሸገ እናስቀምጣለን ማለት ነው። ቤቱን አንጥፈን ጨርሰናል ማለት ነው። ያ ቅድም ጮክ ሲል የነበረው ቤት እንግዲህ ካሁን እቃ ሲይዝ ጸጥ ብሎ ካሁን እያዳመጠ ነው ቤቱ ራሱ ማለት ነው። እናንተም ደግሞ እንደምታዩት እንግዲህ ምን እንደመሰለና ውበቱ እንዴት እንደሆነ ሀሳብ መስጫ ላይ አሳውቁ ማለት ነው። እንደምታዩት እንግዲህ ዛሬ ይዘን የመጣ ነው ባለ 25 ቲክነስ ባለ አንድ ደረጃ ተብሎ የሚባለው ባለ አንድ ደረጃ የሚባለው ቦንድድ በቦንድድ መጅሊስ ነው ማለት ነው። እሱም እንግዲህ 25 ቲክነስ ሆኖ 3 ደረጃ ይሰራል። እዚህ ሌላ ቅርጽ ማለት ነው። ይሄ ግን በአንድ ደረጃ ነው የሰራው ነው። ምክንያቱም በአንድ ደረጃ ሲሰራ እንደምታዩት ግርማ ሞገሱ በጣም ከፍ ያለ ነው። ይሄ 3 ደረጃ ሲሆን ደግሞ አነስ ያለ መስሎ ነው የሚታየው ማለት ነው ተመልካቾቻችን። ስለዚህ እንዴት አያችሁት ውበቱ? መሬት ካለው ምንጣፍ ጋር በጣም ተቀራራቢ ነው። እዚህ ጋር ነጭ ነገር አለው ምንጣፉ ልክ እንደዛው ነጭ። መጅሊሱ ላይ በተለይ እዚህ አካባቢ ላይ ያሉት ብሉ ብላኮች ከምንጣፉ ጋር ያሉት ብሉ ብላኮች ጋር በጣም ይመሳሰላሉ ማለት ነው ተመልካቾቻችን። ስለዚህ አረቢያን መጅሊስ ስታዙኛ ጋር ልብሱን በፈለጋችሁት አይነት ዲዛይን እና በፈለጋችሁት አይነት ከለር ልብስ ነው የሚሰራላችሁ። ልብሱን ደግሞ
1 ዓመት ተጠቅማችሁት 6 ወር ተጠቅማችሁት እንደየ አቅማችሁ ልብሱ አስጠላኝ ይሄ ልብስ ልቀይረው ሰዎች ጣሉብኝ ልቀይረው ካላችሁ አውልቃችሁ መቀየር ይቻላል። በፈለጋችሁበት ሰዓት ልብሱ ይቀየራል። ምክንያቱም ይሄ በወንድድ ነው። የሚቀየረውም ደግሞ እዚሁ ቤታችሁ መጥተን ነው። ለምሳሌ ይሄ ዛሬ ይዘን የመጣነው አረቢያ መጅሊስ ከዚህ ጋር አንስቶ እስከዚህ ጋር ያለው ሜትር ከ60 ነው። ይሄ ደግሞ እዚህ ጋር ያለው 2 ሜትር ነው። ስለዚህ 2 ሜትር አለ፣ 1 ሜትር ከ60 አለ፣ 1 ኮርነር አለ ወይ 2 ኮርነር አለ ተብሎ ከተነገረን እኛ በዛ መሰረት አዲስ አበባ ሰርተን ጨርሰን እዚህ መተን እዚሁ ቤት አልብሰነው እንሄዳለን ማለት ነው ተመልካቾቼ። ስለዚህ በወንድድ ጥቅሙ ይሄ ነው። ከዛ ውጪ የሚያስፈልገን ብዙ ብርም ኢንቨስት የሚደረግበት ይሄ የምታዩት እዚህ ጋር ይሄ ቦንድ ነው ማለት ነው። ይሄ ቦንድዳችን እኛ ሁሌ እንደምንለው የ1 ዓመት ዋስትና ያለው ምንም አይነት ቅጠልና ምንም አይነት ውስጥ ላይ የሚያሰማ ድምጽ የሌለው ይሄን የሚያከሰው እንደዚህ እየዘለለበት ወደ ውስጥ ሰርጎ የሚቀር ወይንም ወደ ውስጥ ሰርጎ የሚቀር ነገር የሌለው ጥንክር ያለ ቦንድ ነው ማለት ነው። እንደምታዩት ሁሉም ላይ ይሄ ማሳያችሁ ሁሉም አንድ አይነት መሆኑን እንድታዩ ነው ማለት ነው። ይሄኛው እንደምታዩት ላው ላይ ይሄ እያሳያችሁ ይሄኛው ልክ እንደዛው ማለት ነው። ስለዚህ ይሄ ልብሱ አስጠላን ደበረን ብለን ካሰብን ለምሳሌ ልብሱን በፈለግንበት ሰዓት መቀየር እንችላለን። ብዙ ብር የሚያወጣው ይሄ የምታዩት ቦንድ ነው ማለት ነው። ይሄ የምታዩት አረቢያ መጅሊስ ለምሳሌ ልብሱ ሊቀየር ቢባል ከ30 ሺህ ብር አይበልጥም። ስለዚህ ብዙውን ብር የያዘው ቦንድ ነው ማለት ነው። ስለዚህ የቦንዶቻችን ጥራት ምንም እክል የሌላቸው የ1 ዓመት ዋስትና ያላቸው አስተማማኝ የሆኑ ቦንዶች ናቸው ማለት ነው። ሁሌ እንደምላችሁ ደግሞ ቤታችሁ ሰፊ ከሆነ ሳሎናችሁ ሰፊ ከሆነ ለእናንተ ሳሎን የሚያስፈልገው ሰፊ ሳሎን ላይ ከሆነ ብዙ አይነት ቴብል ሊሆነው ይገባል ማለት ነው። እንደምታዩት አሁን ይሄ ቴብል ይሄ ሳሎን በጣም ሰፊ ነው። እዚህ ጋር አንድ ሰው ለምሳሌ ቢቀመጥ እዚህ ጋር አንድ ሰው አለ ብንል በየሰው ፊት ነው ይሄ የሚሆነው። ልክ እንደ ሻይ ሰርቪስ ማለት ነው። እዚህ ጋር አንድ ይቀመጣል። እዚህ ጋር የቀሩ 3 አሉ። እነዛን 3ቶችን ደግሞ በምታዩት መልኩ ልክ እንደዚህ አስቀምጠን መጠቀም እንችላለን ማለት ነው። ልክ በምታዩት መልኩ በየሰው ፊት መቀመጥ ይችላሉ። ሳይበዙ ሳያንሱ ለቤቱ በቂ ሆነው ይበቃሉ ማለት ነው። ይሄ መካከል ያለው ዋናው ነው። ስንጨርስ ወይንም እንግዳ ቤታችን ሳይኖር ሲቀር ደግሞ በየቦታቸው ይመለሳሉ ማለት ነው ተመልካቾችን። ስለዚህ ውበቱን ጥራቱን እንዴት አያችሁት? ማዘዝ አስባችኋል? ይሄ አሁናዊ ዋጋው አሁን አረቢያ መጅሊስ ቦንድ በቦንድ ባለ 25 ቲክነስ እኛ ጋር የሚሸጠውን ዋጋ ዛሬ እንግዲህ ደግሞ አዲሱ ዋጋ እነግራችኋለሁ ማለት ነው ተመልካቾችን። ከዛ በፊት ማዘዝ ያሰባችሁትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። አረቢያ መጅሊሶችን፣ ፈርኒቸሮችን፣ ማንኛውም ቤት ማስዋቢያ እቃዎችን እኛ ጋር ማግኘት ይችላሉ ከ1 ዓመት ዋስትና ጋር ማለት ነው ተመልካቾችን። አረቢያ መጅሊስ ቦንድ በቦንድ ባለ 25 ቲክነስ አሁን እኛ ጋር የሚሸጠው ይሄ የምነግራችሁ የዛሬውን ዋጋ ነው እየነገርኳችሁ ያለው ዛሬ የሚሸጥበትን ዋጋ ነው። ወይንም ቀጣይ ሳምንት ወይንም ደግሞ ነገ ከነገ ወዲያ የዚህ ዋጋ ከዚህ በላይ ጨምሮ ሊሆን ይችላል ማለት ነው። ስለዚህ ቦንድ በቦንድ ባለ 25 ቲክነስ አሁን እኛ ጋር የሚሸጠው 14000 ብር ነው በሜትር ማለት ነው። 14000 ብር ነው። ባለ 20 ቲክነስ ከሆነ ደግሞ 12000 ብር ነው። ባለ 30 ቲክነስ ከሆነ ደግሞ 16000 ብር ነው። ይሄ አሁናዊ ዋጋው ነው። ነገ ከነገ ወዲያ ደግሞ ይሄ ዋጋ ከዚህ በልጦ ሊሆን ይችላል። ስለዚህ አሁን ረመዳን እስከሚወጣ ድረስ እንግዲህ የዋጋ ልዩነቶቹ ከቀን ወደ ቀን እየጨመሩ ስለሆነ ለዛ ነው ብዙ ትዕዛዞችን እየተቀበልን ያልሆነው ማለት ነው ተመልካቾቼ። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። ኮምቦልቻ ላይ የምታዩትን እምር ድምቅ ፍክት ያለ ቤት በዚህ በምታዩት ባለ 20 ቲክነስ በቦንድ በሙሉ ብላክ ያሸበረቀ መጅሊስ ቤቱን ሞልተነው ውበቱን እንደገና ሌላ ውበት እንዲጨምር አድርገነዋል ማለት ነው። ስለዚህ ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። ለጥራቱ እኛ እንጨነቅበታለን ማለት ነው ተመልካቾቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ባላችሁበት በዓለም ዳርቻ ይህን ቪዲዮ የምታዩትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።